ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሐሙስ ህዳር 18 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጥሯል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎት አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታውን በግልጽ ባልታወቀ ምክንያት መቋረጡ ቅሬታ ፈጥሯል። ሪፖርተር ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎትን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቁበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀን በ25000 ብር ክፍያና በ5 ቀን በ20000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩ ብለዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት በሰጡት ምላሽ የሲስተም ሽግግር ላይ ሆነን ነው፣ በአጭር ጊዜ ይስተካከላል ሲሉ እንደተናገሩት ሪፖርተር በዘገባው አካቷል። የመገናኛ ብዙሃን ፈንድ ሊቋቋም መሆኑ ተገለጸ። የፋይናንስ ቀውስ ሲያጋጥማቸው መገናኛ ብዙሃን ለመታደግ ያለመ ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት በገንዘብ ችግር ምክንያት ለመዘጋት የተቃረቡ መደበኛ መገናኛ ብዙሃንን ለመታደግና የነጻ ሚዲያ ድምጽ እንዳይቋረጥ የሚያግዝ የመገናኛ ብዙሃን የገንዘብ ድጋፍ ቋት ለመቋቋም የሚያስችል ሰፊ ውይይት መካሄዱን አስታውቋል። የሚቋቋመው ፈንድ ለግልና ለሕዝብ የሚዲያ ተቋማት የገንዘብ ድጋፍ እንደሚያደርግ የተገለጸ ሲሆን በተለያየ ምክንያት ከስራ ውጪ በመሆናቸው ገቢያቸው የተቋረጠ ጋዜጠኞችን ለመታደግ እንደሚሰራም ተነግሯል። የምክር ቤቱ የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት ኃይሌ ባቀረቡት ጥናት በርካታ የሚዲያ ተቋማት በአሁኑ ወቅት በህትመት ወጪ መናር፣ በሳተላይት ክፍያ ውድነት እንዲሁም በሰራተኞች ደሞዝና የአስተዳደር ወጪ መናር ሳቢያ ዘላቂነታቸው አጣብቂኝ ውስጥ መግባቱን አብራርተዋል። አቶ ታምራት እንደገለጹት በሰለጠኑት ሀገራት የአንድ ሚዲያ መዘጋት እንደ አንድ ተቋም መዘጋት ሳይሆን የሚሊዮኖች ድምጽ መዘጋት ተደርጎ በመወሰዱ ሚዲያዎች የህዝብን ድምጽ ከመስማት እንዳይታቀቡ ልዩ ልዩ ድጋፎችና ማበረታቻዎች ይደረጉላቸዋል። ፈንዱ ሚዲያዎች ታማኝና ገለልተኛ መረጃ ለህዝብ የማድረስ ተግባር እንዲያጠናክሩ የገንዘብ ድጋፍ በማድረግ ህትመት ያቋረጡ ጋዜጠኞች ወደ ህትመት እንዲመለሱ እንዲሁም ከሳተላይት ላይ የወረዱ ቴሌቪዥን ጣቢያዎች ወደ አየር እንዲመለሱ ትልቅ ሚና ይጫወታልም ተብለዋል። የፈንዱ የፋይናንስ ምንጮች መንግስትን፣ ዓለም አቀፍ ለጋሾችን፣ የግሉን ዘርፍ እንዲሁም ሌሎች የገቢ ማመስገኛ መንገዶችን ሊያካትቱ እንደሚችል መግለጹን ተናግረዋል። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አስታውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት ለሚዲያዎች መግለጫ የሰጠ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸው ተመልክቷል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀል ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችንም ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወይም ወልቃይት የተጀመሩ የአየር በረራዎች የተፈናቀሉ እየመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውን ተናግረዋል። በ5.6 ቢሊዮን የተበላሸ ማዳበሪያ ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰሱ። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችንና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበት የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና
ሙስና ወንጀል ክስ ተመስርቷል። የፍትህ ሚኒስቴር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተ ሲሆን ክሱ ሰኞ ህዳር 15 ቀን 2015 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ከባድና ሙስና ወንጀሎች ችሎት ቀርቧል። ያለ ደረሰኝ የተንቀሳቀሱ 997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወሰደ። በአዲስ አበባ ከተማ ያለ ደረሰኝ በሚንቀሳቀሱ 997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወስዷል ሲል የከተማዋ ገቢዎች ቢሮ ገልጸዋል። የቢሮው ህዝብ ግንኙነት ዳይሬክተር ሰውነት አየለ እንደገለጹት የተሽከርካሪዎች የህግ ተገዥነት ግንዛቤ ለማሻሻልና የመዲናዋን የገቢ አቅም ለማሳደግ የቁጥጥር ስራዎች በትኩረት እየተሰሩ ነው። በዚህ በበጀት ዓመቱ በ5203 የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር በማካሄድ ከ954 ሚሊዮን ብር በላይ ደረሰኝ እንዲቋረጥ ተደርጓልም ተብሏል። የደረሰኝ ቁጥጥሩ ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማዋ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፋን መኪናዎች ላይ የተደረገ መሆኑን ጠቅሰዋል። በቁጥጥር ያለ ደረሰኝ ጭነት ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች ሲያዙ 1039 ግብር ከፋዮች ደረሰኝ እንዳይቆርጡ መደረጉን እንዲሁም በ997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ መወሰዱን ተናግረዋል። በቀን ከሚደረገው ቁጥጥር በተጨማሪ በሌሊትም ቁጥጥሩ ተጠናክሮ መቀጠሉን ገልጸው ያለ ደረሰኝ በሚንቀሳቀሱ ተሽከርካሪዎች ላይ አስተዳደራዊ እርምጃ ይወሰዳል ነው ያሉት። በተጨማሪም ህገወጥ የደረቅ ጭነት አሽከርካሪዎች በህግ ተጠያቂ የማድረግ ስራ ተጠናክሮ እንደሚቀጥል ጠቁመዋል። ግብጽ የሱዳን ወደቦችን በማዘመን ሂደት ተሳትፋለች ተባለ። የግብጽ ልዩ ልኡካን ቡድን በታህሳስ ወር መጀመሪያ ላይ ሱዳንን እንደሚጎበኙ የስዊዝ ካናል ባለስልጣን ዳይሬክተር ኦስማን ራቢያ ለስፑትኒክ ተናግረዋል። ከስዊዝ ካናል ባለስልጣን የተውጣጣ የስራ ቡድን የመሰረተ ልማት ግንባታ ለማዘመንና ሰራተኞችን ለማሰልጠን እቅድ ለማዘጋጀት ሱዳን ወደቦች ይጎበኛሉ ተብሏል። ከሱዳን የወደብ ባለስልጣን ዳይሬክተር ከሆኑት ከጅላኒ መሐመድ ጅላኒ ጋር ውይይቶች በመካሄዳቸው ላይ ናቸው ሲሉ ጠቁመዋል። የሱዳን ወደቦች የተፈጥሮ ሀብቶችን ለመላክና የባህር በር ለሌላቸው ጎረቤት ሀገራት ኢኮኖሚ ወሳኝ የንግድ መግቢያዎች ሆነው የሚያገለግሉ ቢሆንም ላለፉት 2 ዓመታት የዘለቀውን ግጭት ተከትሎ የንግድ ልውውጦች በከፍተኛ ሁኔታ መቀነሱ ተዘግቧል። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ህይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። ታይፓ በተሰኘው ስፍራ የደረሰው የእሳት አደጋ በ3 ረዣዥም የመኖሪያ ህንፃዎች ላይ ነው። ከህንፃዎቹ ውጭ እንደተቀሰቀሰ በታመነው እሳት በአካባቢው ለዳግም ግንባታ በነበረ መውጫ በፍጥነት እንዲሰፋራ ስለመሆኑም ተነግሯል። ይህ አደገኛ እሳት ወደ ሌሎች ህንፃዎች እንዳይዛመት በአፋጣኝ ለማስቆም ከ800 በላይ የእሳት አደጋ ሰራተኞች በአካባቢው ተሰማርተዋል። 18 ሰዓታትን ባስቆጠረው እሳት ከሟቾች መካከል አንድ ህፃንና አረጋዊ ሲኖሩ በእሳት ማጥፋት ዘመቻው የተሳተፈ አንድ የእሳት አደጋ ሰራተኛ ህይወቱ ስለማለፉ ተገልጿል። 29 ሰዎች እንዲሁም በሞትና በህይወት መካከል ስለመሆናቸውም ታውቋል። አደጋውን ተከትሎ የህንፃዎቹ 3 የግንባታ ኃላፊዎች በቁጥጥር ስር መዋላቸው ተሰምቷል። በህንፃዎቹ አቅራቢያ የሸንበቆ መወጣጫን ጨምሮ ለአደጋ ተጋላጭ የሚያደርጉ ተቀጣጣይ ነገሮች እንዲኖሩና አደጋው እንዲባባስ አድርገዋል በሚል ከፍተኛ ቅጣት ይጠበቅባቸዋል ተብሏል። በአደጋው ወቅት የጠፉ ሰዎች በማፈላለግ ሂደት የሟች ቁጥር ከፍ እንደሚል ይጠበቃል። በነጩ ቤተ መንግስት አቅራቢያ የተከፈተ ተኩስ። በአሜሪካ በነጩ ቤተ መንግስት አቅራቢያ በተከፈተ ተኩስ 2 ብሔራዊ ዘቦች ላይ ጉዳት ደረሰ። የዋሽንግተን ከንቲባ ጥቃቱ የታቀደ ጥቃት ነው ብለውታል። በተኩስ ልውውጡ የተጎዱት ብሔራዊ ጠባቂ ወታደሮች በአደገኛው የጤና ሁኔታ እንደሚገኙ ተናግረዋል። ተጠርጣሪው አስቀድሞ በአንድ ጠባቂ ወታደር ላይ ተኩስ የከፈተ ሲሆን እሱን ሰምተው በመጡ ሌሎች ብሔራዊ ጠባቂ ወታደሮች ላይ ጥቃቱን ማስፋቱን የአካባቢው ፖሊስ አስታውቋል። ረቡዕ ከሰዓት በተፈጸመው በዚህ ጥቃት ሳቢያ ነጩ ቤተ መንግስት በጊዜያዊነት ተዘግቷል ነው የተባለው። በምስጋና ምሽት ዋዜማ በዋሽንግተን ዲሲ የሚገኘው ግዙፍ አየር መንገድ በረራ እንዲቆም ተደርጓል ተብሏል። በአደጋው ወቅት በፍሎሪዳ ግዛት የነበሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን የፈጸመው ግለሰብ ማንም ይሁን እያንዳንዱ ሂሳብ ያወራርዳታል ብሏል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።